ይሰማቸዋል ልጆች? እሺ ጠይቀው ከሚል ቅድም መጽሐፍ ቅዱስ ላይ አንስቶ እንትን ሲያወራ ትንሽ ግራ ስለገባኝ ነው። ስለ ኦሪት ዘፍጥረት ላይ መጀመሪያው ላይ ያለው ይሰማል ይሰማል። እና ሙሴ ነው ወይ ሲል አዎ፣ እኔ የማውቀው እንደዛ እንደሆነ ነው። አዎ ስል አይደለም ስላሉኝ ግራ ስለገባኝ ነው። እሺ ሙከም የቀጥልላት አስረዳት። ሙከሚል አለ መሰለኝ ትልከላ መሺ ልልሽ የፈለገው ምንድን ነው? እንግዲህ ሙሴ ነው የጻፈው ተብሎ ይታመናል። ግን ሙሴ እንዲህ አለ እየተባለ የተገለጹ ቃላቶች ናቸው እነዚህ አምስቱ መጽሐፍቶች። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘሌዋውያን እነዚህ ሁላቸውም አምስቱ መጽሐፍቶች ሙሴ እንዲህ አለ እየተባሉ የተገለጹ ናቸው። እግዚአብሔር ሙሴን እንዲህ አለው ይላል። እንግዲህ የራሱ ቢሆን ኖሮ የጻፈው እግዚአብሔር እንዲህ አለኝ ብሎ ነው ሙሴ ሊገልጽ የሚገባው አይደለ? ነገር ግን የሆነ ሶስተኛ አካል በሙሴና በአምላክ መካከል በሙሴና በሕዝቦች መካከል የተከሰተውን የሚተርክ ተራኪ እንጂ ሙሴ እንዳልሆነ ይገልጻል ነው። ጭራሽ ስለ ሙሴ አሟሟት ይናገራል። ሙሴን የጻፈው ተብሎ ተገልጾ ሙሴ በዚህ ቦታ ላይ ሞተ፣ ሙሴ በዚህ ቦታ ተቀበረ፣ ሙሴ ይህን ያክል ዓመት ኖረ እያለ ሙሴ ስለ ሙሴ ይናገራል ብትባሉ ምን ትላላችሁ? እና ይህ ነው እና ስለዚህ ነቢያቶች የጻፉት መጽሐፍቶች ናቸው ብለው ይነግሯቸዋል እንጂ በፍጹም እነሱ እንዳልጻፏቸው የሚያሳዩ ማስረጃዎች አሉ። ይህ ነው። እሺ ሌሎችም መጽሐፍቶች ላይ ብታዩ እነ ሳሙኤልን ብታዩ ሳሙኤል በዚህ ቦታ ሞተ እያለ ስለ መጽሐፈ ሳሙኤል ይናገራል። የሞተበትን ስፍራ፣ ያረፈበትን ስፍራ፣ የተቀበረበትን ስፍራ። እንግዲህ እነሱ ካረፉ በኋላ የሆኑ አካሎች ተነስተው እንደጻፉት ነው የሚገልጸው። እንደውም መጽሐፍ ሙሴ ካረፈ በኋላ ተነስተው የሆኑ ሰዎች እንደጻፉት ነው። እዚህም ነው አምላካችን አላህ ሱብሓነሁ ወተዓላ ከነቢያት በኋላ እነዚህን ሌሎች አካሎች እንደጻፉና እንደጨመሩባቸው የነገረን በቁርአን ላይ ፈትፈቸዋል። ከነቢያቶቹ በኋላ ሰዎች ተነስተው ጽፈዋል፣ ያንንም ቀላቅለዋል። አላህ ይህም በቁርአን ላይ ያጋልጧቸዋል። ያ አህለል ኪታቢ ሊመ ተልቢሱነ አልሐቀ ቢልባጢል ወተክቱሙነ አልሐቀ ወአንቱም ተዕለሙን ይላቸዋል። እናንተ አይሁድ ክርስቲያኖች ሆይ ለምን ሐሰትን ከእውነት ጋር ትቀላቀላላችሁ? እውነቱንም እያወቃችሁ ለምን ትደብቃላችሁ? ይላቸዋል። እንዲሁም ከራሳቸው ጽፈው እንደጨምሩ ሲናገር ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም ይላል ثم يقولون هذا من عند الله ወየውላቸው ለእነዚያ በእጆቻቸው መጽሐፍን ጽፈው ከዚያም ይህ ከአምላክ ዘንድ የመጣ ነው ብለው ለተናገሩ ሰዎች እያለ ይናገራል። እንዳለ እነዚህ ከአምላክ ዘንድ የመጡ ቃላቶች ናቸው። ነቢያቶች ጽፈውልን የሚሏቸው ሁሉ ውሸት ነው። ነቢያቶች በፍጹም አይደሉም። ይሄ ነው በውስጡ የነቢያት ቅሪት አለ ወይ? ያ ሌላ ጥያቄ ነው። የነቢያቶች ትምህርት ቅሪት አለ በውስጡ በእርግጥ በታቸዋል፣ ግን ቀላቅለባቸዋል። ከተቀላቀለ ደግሞ የአምላክ ቃልና የነቢያት ቃል የሚለው ስያሜ አይሆንም ደርሱ። እኔ ለምሳሌ ቁርአንን አመጣሁኝና ጻፍኩኝና የሆነ ቦታ ላይ የተወሰነ ከራሴ ደግሞ ቀላቀልኩበት፣ ምን ይባላል? ይሄ ተቀላቅሏል ይባላል። ቁርአን ከሰው ቃል ጋር አይሻለ። ይሄ መጽሐፉ ግን የአምላክ ቃል ነው ሙሉ ቁርአን ነው ማለት እችላለሁ? ላ አልችልም። ቁርአን ነው ወይንም የአምላክ ቃል ነው የሚለው ስያሜ ይነጠቃል እዛ። ምክንያቱም የሰው እንትን ጭማሮ ስለተጨመረበት። ብሉይ ኪዳንም አዲስ ኪዳንም ላይ ለምሳሌ ሙሴ ነብይ መሆኑን የሚናገረው ይህ ትክክለኛ የሆነ ነገር ነው፣ እውነት ነው። መሲህ እንደሆነ ክርስቶስ እንደሆነ የተነገረበት ቦታ ካለ ትክክል ነው። እኛ መሲሁ ነው ብለን እናምናለን። መሲሁ የአምላክ መልእክተኛ እንደሆነ የተነገረበት ትክክል ነው። መሲሁ የአምላክ ባሪያና አገልጋይ እንደሆነ የተነገረበት ትክክል ነው። መሲሁ ሙታንን ሲያስነሳ እንደነበረ በአምላኩ ፍቃድ የተነገረበት እውነት ነው። መሲሁ ማየት የተሳናቸውን አይናቸውን ሲያበራ እንደነበር ትክክል ነው። መሲሁ ለምጽ ያለባቸውን ሰዎች መፈወስ፣ መስማት የተሳናቸውን አፋቸውን መክፈት፣ ሌላም ድንግል ማርያም ያለማንም ወንድ ግንኙነት እንደወለደች ይሄ የተነገረው ትክክል ነው። መልአኩ ገብርኤል መጥቶ እርሷን እንዳበሰራት መሲሁ እንደምትወልድ ይሄ ትክክል ነው። ያቸዋል።
ይህ ሁሉ ያሉት እውነታዎች እና አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ጻድቆች እንዳሉ ይህ ሁሉ የተነገረው እውነት ነው። እነ ሃሮን፣ እነ ኤልያስ እነዚህ ሁሉ የቀደሙት ጻድቅ የአምላክ ነቢያቶች እንደሆኑ የተነገረው ሁሉ ትክክል ነው። በዚያ ላይ የአምላክን ክብር የሚነካ እና የነቢያትን ክብር የሚነካ የነቢያትን ትምህርት የሆነውን ክብር የሚነካ ሁሉ እንዳለ የተጨመሩ እንደሆኑ እናምናለን። ለምሳሌ ነቢያቶች ሃሮን ለእስራኤላውያኖች ወይፈኑን ያንን ጥጃ ከወርቅና ከብር አቅልጦ የሰራው ጣዖት የሰራው ሃሮን እንደሆነ መጽሐፍ ቅዱስ ይናገራል። ይሄን አላህ በቁርአን ላይ ስህተት ነው ብሏል። ያ ነቢይ በፍጹም ይሄን ጣዖት ሰርቶ አምላካቸው ነው አላለም። ነገር ግን ሳቢሬ የሚባል ሰውን እየሰራው ብሎ ይናገራል። አይሁዶች ዋሽተውበት ነው ሃሮን ላይ። በፍጹም ይሄን አላደረገም። ታቸዋል ሰለሞን አምላኩን እንደካደ ይናገራል መጽሐፍ ቅዱስ። አላህ በቁርአን ላይ ወማ ከፈረ ሱለይማን ብሎ አስተባበለባቸው። ሰለሞን አልካደም፣ ዋሽታቸዋል አላቸው። አየሽ፣ ልክ እንዲሁ መጽሐፍ ቅዱስ ላይ አምላክ 7 ሰማያትን 7 ምድርን በ6 ቀን ፈጥሮ በሰባተኛው ቀን ከስራው እረፍት እንደወሰደ ይናገራል። አምላክ አስባችሁታል? ስራ ሰርቶ ከስራው ሲጨርስ ኢጃዛ እረፍት ሲወስድ በፍጹም ይሄን አምላክ አላህ ስብሐነ ወተዓላ ስህተት ነው አለ። ወለቀድ ኸለቅነ ሰማዋት ወልአርድ ወማ በይነሁማ ፊ ሲተቲ አያም ወማ ፊሰና ሚን ሉጉብ አለ። በእርግጥም 7 ሰማያትን 7 ምድርን በ6 ቀን ፈጥሬያቸዋለሁኝ፣ እኔ ግን አንድ ትብድቃን እንኳን አልተሰማኝም ከዚያ በኋላ እያለ ይናገራል ማለት ነው። ሌላው ልክ እንዲሁ አምላክና ያዕቆብ እግዚአብሔርና ያዕቆብ መጽሐፍ ቅዱስ ላይ ትግያ እንደተጋጠሙ ታውቃላችሁ። ኦሪት ዘፍጥረት ላይ አለ። ከዛ ማን ቢያሸንፍ ጥሩ ነው? ያዕቆብ አሸነፈ ታግሎ እግዚአብሔርን አምላክን ታግለህ አሸንፈሃል ያዕቆብ፣ ከዚህ በኋላ አንተ ስምህ ያዕቆብ ሳይሆን እስራኤል ነው ተባለ ይላል አምላክ። ይህን አላህ ስብሐነ ወተዓላ በቁርአን ላይ ስለ ያዕቆብ ታሪክ ነገረልን። ያዕቆብ በጣም አምላኩን የሚፈራ ጻድቅ እንደሆነ ተናገረ። በጣም አምላኩን የሚፈራ አካል እንደሆነ ተናገረ። ስለዚህ እንደዚህ ሁሉ በአምላክ ላይ እና በነቢያት ላይ እየተዋሹ የተቀጠፉ ነገር ይናገራል። ስለ ኦሪት ስለ ወንጌል ከተናገረ በኋላ እኔ ነኝ ያወረድኳቸው በቀደሙት ነቢያት ላይ ካለ በኋላ የሰው እጅ እንደተቀላቀለባቸው ተገለጸ። በኋላ ምን አለ? ወአንዘልና ኢለይከ ልኪታብ ቢልሐቅ ሙሐመድ በሩት መጽሐፍቶች የሚያረጋግጥ ከአምላክ ዘንድ ወርደው እንደነበር ያረጋግጣቸዋል። በውስጣቸውም የአምላክ ቅሪት እንዳለ የሰዎችም ቅልቅል እንዳለ እንደተበረዘ ያረጋግጣል፣ ይናገራል። ከዛ ቀጥሎ ምን አለ? ወሙሃይሚነን ዐለይህ አለ። በእነዚያ ባለፉት መጽሐፍቶችም ላይ ተቆጣጣሪ ሲሆን አለ። ያሰላም ቁርአን አራሚያቸው ነው። ቻል ይሄ አምላክ ቃል ነው፣ ይሄ የተጨመረ ነው የሚለውን የምናይበትን መነጽር አላህ ሱብሓነሁ ወተዓላ ሰጠን። ልክ እንደ ምሳሌ ቅድም እንደነገርኩሽ በነ ሃሮን ላይ በነ ሰለሞን ላይ እንደ ካዱ አምላክ ብለው ጣዖት እንዳስመለኩ የተናገረው ሁሉ ስህተት እንደሆነ በቁርአን ላይ አረማቸው። ይህን ይመስላል። ትጂ ያጠያቀልሽ ያው አሁንም አንተ ስትናገር ደግሞ ሌላ ግራ የሚያገባ ጥያቄ እንትን አለብኝ የተፈጠረብኝ ላይክ በድንግል ማርያም በቅዱስ ገብርኤል በሁሉም። ስለዚህ እኔ አሁን ኦርቶዶክስ ሆኜ ማመኔ ልክ ነው? አሸድ ልዓዛብ የትንሣኤ ቀን ደግሞ ብርቱ ወደ ሆነው ቅጣት ወደ ገሃነም ይመለሳሉ አለ። እሺ ወመላሁ ቢጋፊሊን አማ ተዕመሉን በምትሰሩትን ስራ አምላካችሁ አላህ እኔ የምዘነጋ እንዳይመስላችሁ አለ። ከመጽሐፉ ከፊሉን ይዛችሁ ከፊሉን ብትክዱ እናንተ እንደሚጎዳችሁ መሲሁ በድንግልና መወለዱን ማመንሽ፣ መሲሁ ተአምራትን ማድረጉ ማመንሽ፣ የቀደሙት ጻድቃን እነ አብርሃም እነ ይስሐቅ እነ ያዕቆብን መቀበልሽ አንዱን አምላክ አንድም ሶስትም ነው ብሎ ከማመን ጋር ሲነጻጸር ሰማይና ምድር ነው። ትልቅ ጥፋት ነው። አይሻርላ አንዱን አምላክ አንድ ብቻ ነው ብለው ነቢያቶች ገልጸው ጨርሰው ሳሉ አንቺ ግን አንድም ሶስትም ነው ብለሽ አመንሽ። አይሽ ይህ ትልቁ መሰረታዊ ጉዳይ ነው። ኢየሱስ ክርስቶስ አይተሽ ከሆነ ሲያስተምር እነ ሙሴም ሲያስተምሩ እስራኤል ሆይ ስማ፣ ጌታ አምላካችን አንድም ሶስትም ነው አሉ? ላ አላሉ። ጌታ አምላካችን አብ ወልድ መንፈስ ቅዱስ ነው አሉ? ላ አላሉ። ጌታ አምላካችን ስላሴ ነው አሉ? ላ አላሉ። ጌታ አምላካችን ኢየሱስ ነው አሉ? ላ አላሉ። ጌታ አምላካችን አንድ አምላክ ነው አሉ። አየሽ
ነገር ግን አንቺን ብለሽ ታምኛለሽ። አንድ ብቻ አይደለም አንድም ሶስት ነው ብለሽ ታምኛለሽ። ስለዚህ ኢየሱስ በድንግልና መወለዱ አይጠቅምሽም። ይህንን መሰረታዊ ጉዳይ የአምላክን ማንነትና ምንነት እስከ ካድሽ ድረስ አሁን የምንጠራችሁ ምንድን ነው? አንድና ብቸኛ የሆነውን አምላክ በጋራ እናምልክ ነው። ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም ሲመጡ ይሄን ለእናንተ እንዲያስተላልፉ ነው የታዘዙት። አላህ በቁርአን ላይ ይሆናል መሰለሽ ቁል ያ አህለል ኪታብ ተዓለው ኢላ ከሊመትን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአን ወላ የተኪዘ ባዕዱና ባዕዱን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአንና ሙስሊሙን አለ። ሙሐመድ ሆይ በላቸው አለ። ለማን? ለአይሁዲዎችና ለክርስቲያኖች ምን በላቸው አለ? ተዓለው ኢላ ከሊመትን ሰዋኢን በይነና ወበይነኩም በእኛና በእናንተ መካከል እኩል ወደምታደርገን ወደሆነችዋ ንግግር ኑ በላቸው። እርሷ ምንድነች? አላ ነዕቡደ ኢለላህ አላህን እንጂ ሌላ ላንገዛ፣ ከአላህ በስተቀር ሌላ ማንም ላንገዛ፣ ወላ ኑሽሪከ ቢሂ ሸይአን በእርሱ ላይ ቅንጣትን ላናጋራበት። በዚያ በአንዱ አምላክ ላይ ወልድ እና መንፈስ ቅዱስም አብረው አምላክ ናቸው ሳንል አንዱን አምላክ በብቸኝነት እናምልክ በሏቸው። በቃ ይሄ ነው። ስለዚህ አንዱን አምላክ በብቸኝነት ወደ ማምለክ ነው፣ ሌላ አይደለም ጥሪያቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩም በሙሉ ቁርአን ላይ ብታነቢ የአብርሃም የኢስሐቅ የያዕቆብን አምላክ እናምልክ ነው ጥሪያቸው፣ ሌላ አይደለም። ሌላ አምላክን ይዘው አልመጡም። ነቢ ሰለላሁ ዐለይሂ ወሰለም ሌላ አምላክን ሊሰብኩ አልመጡም። ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ የአባቶችን መንገድ ተከትያለሁኝ፣ የአብርሃምን የኢስሐቅን የያዕቆብን። ምንድነው መንገዳቸው? ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይኢን ዛሊከ ሚን ፈድሊላሂ ዐለይና ወዐለ ናስ ወላኪነ አክሰረ ናስ ላ የሽኩሩን። እኛ በአላህ በአንድ አምላክ ላይ ልናጋራ በፍጹም አልተገባንም አሉ። አያችሁ፣ ይሄ ነው የነቢያችን ሰለላሁ ዐለይሂ ወሰለም ጥሪ። ይሄ ነው የዩሱፍ የሁሉም የነቢያት ጥሪ። የአብርሃም የኢስሐቅ የያዕቆብን መንገድ ይሄው ነው። አንድን አምላክ በብቸኝነት እናምልክ ነው። መሲሁ የሚያስተማረው ይሄን ነው። ወቃለ ልመሲሑ ይላል አላህ በቁርአን ላይ ክርስቶስ እንደሆነ ይገልጽልናል። የተቀባ ነው፣ የተመረጠ ነው መሲሁ ለዘመኑ ሰዎች። ክርስቶስም አለ ይላል ያዕቡዱ ላህ ረቢ ወረበኩም የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አላቸዋል። አያሽ በአላህ ላይ በዚያ በአንዱ አምላክ ላይ አታጋሩ እያሉ ነቢያቶች ያስጠነቅቃሉ። መሲሁ ምን አለ? ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ ላሁ ዐለይሂ ልጀነተ ወመእዋሁ ናር አለ። እነሆ በአላህ ላይ ሌላን አካል የሚያጋራ ሰው አላህ ገነትን በዚያ ሰው ላይ እርም አድርጎበታል፣ መመለሻውም ገሃነም ነች አለ፣ እሳት ነች አለ። ስለዚህ በአንዱ አምላክ ላይ አታጋሩ፣ አንዱን አምላክ በብቸኝነት አምልኩ እያሉ ነቢያቶች ሰብከዋል። የትእዛዛቸው መሰረትና መጀመሪያ ቀደምቱ ይሄ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ መጀመሪያ ያዘዛቸው ልክ እንዲሁ እርሳቸውን ማስተምሮታቸውን ሲጀምሩ ምን አሉ? ያ ቀውም ቁሉ ላኢላሃ ኢለላህ ቱፍሊሑ አላቸው ለመካ ከሃዲያኖች። ህዝቦቼ ሆይ ከአንዱ አምላክ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ መስክሩ ትድናላችሁም ይሏቸው ነበር። የድህነት የመጀመሪያው መንገድ ምንድን ነው? አንዱን አምላክ በብቸኝነት ማመንና ለእርሱ ብቻ ማምለክ ነው። ነቢያቶች ይህን ያስተማሩት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በነቢያት ያስተምሩ መሰረት ላይ ነው የመጡት። ነገር ግን እናንተን ምን አደረጓችሁ? በነቢያት ትምህርት ስም አንድ አምላክ ብቻን ሳይሆን አንድም ሶስትም ናቸው ብለው በአንድ አምላክ ላይ እንድታጋሩ አደረጓችሁ። ከዛ ይሄኛው ልጅ ነው ይሄኛው መንፈስ ነው በሚል እናንተ ሸወራችሁ። አምላክ አንድ ነው በማንነቱም በምንነቱ። ክርስቶስ ምንድን ነው ከተባለ መልእክተኛ ነው፣ የአምላክ መልእክተኛ ነው። አምላክ የመረጠው ነው። መልእክተኛ ማለት ከአምላክ ቃልን እየሰማ ለሰዎች የሚያደርስ መካከለኛ ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ሲናገር እኔ ከአምላክ የሰማሁትን እውነት የምነግራችሁ ሰው ነኝ አለ። አያችሁ፣ እኔ ከአምላክ የምሰማውን የምነግራችሁ ሰው ነኝ አለ። በአምላክና በሰው መካከል ያለ ነው ክርስቶስ። ያን ቃል እየሰማ ለሰዎች የሚያደርስ ነቢይ ማለት ነው። ዋጭር አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምን ይላል? አንድ እግዚአብሔር አለና አለ። በእግዚአብሔርና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው አለ። በአምላክና በሰዎች መካከል ሆኖ ቃልን እየሰማ ለሰዎች የሚያደርስ የሆነ ምንድን ነው ከተባለ ነቢይ ነው። እነ ሕዝቅኤል ምን ይሉ ነበር? የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ይላል ሕዝቅኤል። አይሻርላ የአምላክ ዘንድ ቃል ይመጣላቸዋል፣ ያን ይሰማሉ፣ ያደርሳሉ። ክርስቶስም ይሄ ነበር ስራው እዚህ ዓለም ላይ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እና 4 ላይ ለምን እንደመጣ ዓላማውን እዛ ይናገራል። ወደ ሰማይ ቀጥ ብሎ ኢየሱስ ክርስቶስ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። አንድና ብቸኛ እውነተኛ አምላክ ማን ነህ አለ? አንተ ነህ አባት ሆይ አለ። አብን ማለት ነው።
እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። አንዱ አምላክ አብ እንደሆነ ከገለጸ በኋላ እኔ ደግሞ የዚህ አንዱ አምላክ መልእክተኛ ነኝ አለ። ይህች ነች የዘላለማዊ ህይወትም አለ። በቃ ሰውየው የዘላለማዊ ህይወትን ማግኘት ከፈለገ ይህን ነው ማድረግ የሚጠበቅበት። በአንዱ አምላክ ያምናል። መሲሁ ደግሞ የአንዱ አምላክ መልእክተኛ እንደሆነ ያምናል። በምድር ይሄን ልሰራው የሰጠኝንም ስራ ሰርቼ አከበርኩ እያለ እዛው ተናገረ። በምድር የመጣው ክርስቶስ ሊሰራው ዘንድ ይህን አስተምሮ ሊያስተምር ነው። በቃ ስለ አንዱ አምላክ ሊያስተምር እና እርሱ የዚያ አንዱ አምላክ መልእክተኛ እንደሆነ ሊያስተምር ዘንድ ነው የመጣው እና ይሄ ነው የትእዛዛት ሁሉ መጀመሪያና ፊተኛውን ስትጠብቂ ጊዜ እዛኔ ነው አንቺ የምትድኘው። ይሄን ግን እናንተ አጥፍታቸዋል። በነቢያት ትምህርት ስም ወደ ተሳሳተ መንገድ ወስደዋቸዋል። ለዚህ ነው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ማስነሳት ያስፈለገው። አምላክ በነቢያት ትምህርት ስም አንዱን አምላክ ሶስት አምላክ አድርገው አባስተው ሲያስተምሩ ከረሙ። እነዚህ ሰዎች አላህ ነቢዩ ሙሐመድን ማስነሳት ግድ ሆነበት። አስነሳቸውና እነዚያ እኔ በአንዱ አምላክ ላይ ያጋሩትን ሰዎች አስጠንቅቃቸው። ለቀድ ከፈረ ለዚነ ቃሉ ኢነላሀ ሁወ ልመሲሑ ብን መርየም ለቀድ ከፈረ ለዚነ ቃሉ ኢነላሀ ሳሊሱ ሰላሳ እያለ አንቀጽ አወረደላቸው። ቸዋል አምላክ የሶስት አንደኛ ላይ ያሉ ሰዎች በእርግጥም ካዱ። አብ ወልድ መንፈስ ቅዱስ አምላክ ራሱ የማርያም ልጅ መሲሁ ነው ያሉ ሰዎች በእርግጥም ካዱ እያለ ይናገራል። ይህን ሁሉ ሊያስጠነቅቋቸው ዘንድ ወደ እውነቱ መንገድ ዳግም ሊሰበስቧቸው ሊመልሷቸው ዘንድ እርሳቸውን መረጠና ላካቸው። ስለ እናንተ አስመልክተው አምላክ አላህ በጣም በርካታ በተለይ ሱረቱል ማኢዳን ብታነቡ እንዳለ ስለ አይሁድና ስለ ክርስቲያን ይናገራል። ምን ይላል እዚያ ቦታ ላይ ሲናገር የቁል ስብሓነሁ ወተዓላ ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲራን ሚማ ኩንቱም ትኽፉነ ሚነል ኪታቢ ወየዕፉ ዐን ከሲር ቀድ ጃአኩም ሚነላሂ ኑሩ ወኪታቡን ሙቢን يهدي به الله من اتبع رضوانه سبل السلام ويخرجهم من الظلمات إلى النور بإذنه ويهديهم إلى صراط መልእክተኛችን ወደ እናንተ መጥቶላችኋል አለ። ለእናንተም ጭምር ነው የመጡት። ለምን? ዩበይኑ ለኩም ከሲረን በጣም በርካታ ነገር ሊገልጹላችሁ ሊያብራሩላችሁ ሚማ ኩንቱም ትኽፉነ ሚነል ኪታብ ከመጽሐፉ ሲደብቋችሁ የነበረውን እውነት በርካታውን ሊገልጹላችሁ ዘንድ አለ። ቀድ ጃአኩም ሚነላሂ ኑር እነሆ ከእኔ ከአምላካችሁ ዘንድ ብርሃን መጥቶላችኋል ቁርአን። ወኪታቡ ሙኒር አብሪ የሆነ ብርሃን የሆነ መጽሐፍን መጥቶላችኋል። የህዲ ቢሂላሁ አላህ በእርሱ ሰዎችን ወደ ቅኑ መንገድ ይመራል። እነማንን? መን ተበዐ ሪድዋነሁ ውዴታውን ለተከተሉ ሰዎች ወሱቡለ ሰላም የሰላም የሆነችዋን መንገድ ወዩኽሪጅሁም ሚነ ዙሉማት ኢለ ኑር በዚህ በላከው ቁርአንና በተላከው መልእክተኛ አማካኝነት ሰዎችን ከጨለማ ወደ ብርሃን ያወጣቸዋል። ጥያቄ አለኝ። ወየህዲህም ኢላ ሲራጥ ሙስተቂም በእርሱም ምክንያት ወደ ቀጥተኛ መንገድ ይመራቸዋል። ያቸዋል። ጥያቄ አለኝ። አላህ ሱብሓነሁ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለምን ማስነሳት ግድ ይላቸዋል። ይህን ይመስላል። እሺ ቲጂ ጨረሽ? ሌላ ጥያቄ አለሽ? እኔ መግባት እችላለሁ? ጃለሽ አለው አስቀድመው እና ከዛ ከልጁ ጥያቄ በኋላ መልሼ እጠይቃለሁኝ። ጥያቄ ምንድን ነው? ሰላም ነው እሱ እስልምና ከጀመረ ወይስ ደግሞ ከተፈጠረው በቃ ወይ ሃይማኖቱ ከጀመረ ስንት አመቱ ነው? አሁን እናንተ እንደምትሉት ያው ከመጀመሪያው ጀምሮ ነው አይደለ? በቃ ፍጥረት ከጀመረ ጀምሮ ነው አይደለ የምትሉት ነው አይደለ? ጨረስክ ልመለስ? ዋያ ገና ነኝ። ጨረስሽ? እሺ ቁርአን እሺ ለምሳሌ የነቢዩ መሐመድ የልደታቸው በዓል ከተከበረ 1500 ምናምን አመት 1500ኛ ምናምን ብላችሁ በቅርቡ ተከብሯል አይደለ? ባህል እንትን የልደት ባላቸው ወይም መውሊዳቸው መውሊዳቸው ከኛ መውሊድ አናከብርም። መውሊድም ያከብረው እስላም እኮ አለ፣ ሙስሊም አለ። ኦኬ ሁለት ናቸው። ወደ ጥያቄ ሄድና ጥያቄ እንጨርሰዋል እኮ አይደለማ። ቆይ እሺ እንደዛ ከሆነ እስልምና ለቁርአን የወረደው ለነብዩ መሐመድ ከሆነ ነብዩ መሐመድ የተወለዱት እንደዚህ 1500 ምናምን ተብሎ እንትን መውሊድ ይከበራል። ሶ እስልምና ከመጣ 1500 ምናምን አመቱ ነው ማለት ነው።
በምን ሂሳብ እስልምና ቁርአን የመጣው አይደለም። ቁርአን የወረደው ለማን ነው? ወረደ አይደል የሚባለው? ቁርአን ወረደ አይደል ይባላል? ይቅርታ፣ እሱ ይቅርታ። መረዳት ከፈለክ አሁን ያነሳቸውን ሁሉ ጥያቄ አይደለማ መጨረስኩ። አንተ አሁን የእንትናን ይቅርታ የነቢዩ መሐመድን እንትን መውሊድን አትቀበለው ማለት ነው? እሱ ነው ጥያቄ። ልመልስ ቆያ መውሊዱን አትቀበልም ወይ? ልመልስልህ አንዴ ታዳምጠኛለህ? ቁርአን የወረደው ለማን ነው? እሺ ልመልስ ታዳምጠኛለህ? እሱም ቆያ አይደለም። እኔ እኮ ይኸው ጠየቁ እኮ ቁርአን የወረደው ለማን ነው? ለእንትና ነው በላ። ምክንያቱም ለነቢዩ ቁርአን የወረደው ለማን ነው እኮ። ልመልስልህ አዳምጠኝ። ድረስ አንድ ደቂቃ ጊዜ ትሰጠኛለህ? ልመልስ። አይ ምን እንደምታወራ ስለማውቀው እኮ ነው። ምን እንደምታወራ ስለማውቀው እኮ ነው ብሮ። ቁርአን የወረደው ለማን ነው? የምታውቀው ከሆነ ማውራውን እስኪ አንተ አውራልኝ ላዳምጥህ። ቁርአን የወረደው ለነቢዩ መሐመድ ነው ተብሎ በእስልምና ይታወቃል። እሺ ልመልስልህ። እስልምና የሚታወቀው ቆያ ቁርአን የወረደው ለነቢዩ መሐመድ ነው ከተባለ ነቢዩ መሐመድ ደግሞ የተወለዱት አሁን መውሊዱ የተከበረው አሁን ለምሳሌ ባለፈው አክብሯል 1500 ምናምን እኛ ብለው 1500 ምናምን ዓመት ማለት ነው እስልምና ከመጣ ማለት ነው። ለነቢዩ መሐመድ ከወረደ ከቁርአን በፊት ቁርአን ካልወረደ እስልምና የለማ። እንደዛ ነው። እሺ እስልምና ማን ያውቀዋል? ቁርአን ከሌለ እስልምናን ማን ያውቀዋል? ራስህ ጠይቀህ ራስህ ጠይቀኝና ልመልስልህ። በጣም ታግሼ እየሰማሁ ነው። እሺ ጥያቄን አንድ በአንድ ነው። አይኔ ደግሞ የምፈልገው ጠይቅና የነቢዩ መሐመድ መውሊዱን ትቀበላለህ አትቀበልም? እሺ እሱ ነው ጥያቄ። ልመልስልህ ታዳምጠኛለህ? አንድ በአንድ አንተ ሆስቱ አንተን አይደለ? ሆስቱ አንተን። በቃ እንደሱ ከሆነ ማዳመጥ ማትችል ከሆነ ቤት አድርግና እንድንማማር አዳምጭ። እሺ ታባድርግ እንዳትወጣይትም እንድትሄድ አልፈቀድኩልህ። እሺ ጥያቄ አለ መጠየቅ ይችላል። ትጂ ካለሽ ጥያቄ ጠይቄ ከጠየቃችሁ ለማዳመጥ ዝግጁ ሆኑ እንጂ ጠየቁ እኮ። እሺ ልመልስልህ አዳምጠኝሽ። አንዱን ጥያቄ መልሳ መጀመሪያ። አንተ እኮ የምታወራውን እኮ አውቀዋለሁ። የምታወራውን እኮ አሁን ቀድሜ አውቀዋለሁ እኮ። አንተ ምን እንደምታወራ ቀድሜ አውቀዋለሁ። ግን ማውራው ምንድን ነው? እሺ ንገረኝ። እሺ ልስማሽ። ለምሳሌ እኔ ጥያቄ ተቀባይን አይደለ? ማውራው ምንድን ነው? እስኪ ንገረኝ። እንደው መስማት እፈልጋለሁ። ጥያቄ ተቀባይን አይደለ? ጥያቄ ልትመልስ አይደለ? ያለው እስልምናን እያስተማርክ ነው አይደለ? እኮ አዳምጠኝ ልመልስልህ አይደለ ወይ? አዎ በላ አይደለ ወይ? አይ ወይ አዎ። ያው ቀጥታ ጥያቄ እኮ ነው የምጠይቀው። አንተ እኮ ያው ዛገብክ ነው። አዎ ወይ አይ አዎ ነው አይደለ? የነቢዩ መሐመድን እንትን ልደት ትቀበላለህ አትቀበልም? እሺ ልመልስልህ ታዳምጠኛለህ? አንድ ደቂቃ ስጠኝ። ልደታቸውን ትቀበላለህ አትቀበልም? ልደት ማለት ነው የተወለዱበት ነው። ምንም ሌላ እንትን ሀፍ ታሪክ የለውም። የተወለዱበት ማን እንዴት ነቢዩ መሐመድ ሰው ናቸው አይደለ? ነቢዩ መሐመድ ሰው ናቸው አይደለ? ሰው ናቸው ልክ እንደ ኢየሱስ። ቆይ ቀስ በል አይደለም። ቆይ ማስረጃ ልስጥህ። እንደ ኢየሱስ ሰው ናቸው አይደለማ። እኔ አሁን ሰው ስለ ኢየሱስ ክርስቶስ ከሆነ እኔ ብዙ እንትን እሰጣለሁ፣ ችግር የለውም። አሁን ጥያቄ አሁን ወደ ኢየሱስ ክርስቶስ አይ አይደለ እንዴት እንደሚሸውድ አይ አይደለ? ጥያቄን እየመለስክ አይደለም። ኖ መማር እኮ ነው እሱ። ምን መሰለህ እዚህ ጋር መማር ነው፣ ችግር የለውም። ኢየሱስ እንደዚህ ሆነ፣ ነቢዩ መሐመድ እንደዚህ ሆነ አይደለም። እሺ ጥያቄው መልስ። ነቢዩ መሐመድ ከተወለዱ 1500 ምናምን እኛ መውሊድ ተብሎ ይከበራል። ቁርአን የወረደው ለነቢዩ መሐመድ ከተባለ ቁርአን ከወረደ በኋላ ነው እስልምና የጀመረው ማለት ነው። ከዛ በፊት እስልምና አይታወቅም እንደማለት ነው። ገብቶሃል? ነቢዩ መሐመድ ከተወለዱ ስንት ዓመት? 1500 ምናምን ቀሩ 1500 ምናምን ተብሎ 1400 ምናምን 1400 እሱ ችግር የለውም። ብቻ እንደዛ ተብሎ ይከበራል መውሊዱ። ማስረጃ እስልምና የሚያወጀው እሱ ነው አይደል እንዴ? ለምናየው በቲቪው በምን ማስረጃ ወጣ ትልቁ ላይ ነው። ክፈት ወለ ተናገርከው። ኦኬ መውሊዱን አትቀበልም? ክፈት ማስረጃ። መውሊዱን አትቀበልም ወይ? ክፈት ወለ ተናገርከው። ከዚህ አታልፍም። በቃ መውሊዱን አትቀበልም ወይ? ክፈት ማስረጃ ሰያው። መውሊዱን አትቀበልም ወይ? መውሊዱን አትቀበልም? አይ አይደለ
መውሊዱን አትቀበልም? እሺ አዳምጥ። በቃ አሁን የታደርገ እሺ፣ መውሊዱን አትቀበልም አይደለም? ወይ አይ እኮ ነው መልስ መሆን ያለበት። ወይ አይ እኮ ነው። መውሊዱን አትቀበልም? አሁን የታደርገ እሺ፣ አዳምጥ። እሺ መውሊዱን አትቀበልም? ሙት ካረክማ ዞሮ ተሸንፋል እኮ ነው። ኧረ ተሸንፌያለሁ። መውሊዱን አትቀበልም? አሸንፎኛል። ጸጥ አድርጎኝ ይሄ ልጅ አዋ አይ አይደለ እናንተ ይሄው በቃ እንደዚህ እኮ ነው የሚሸውዳቸው እንደ አዳሜ። መውሊዱን አትቀበልም? መውሊዱን አትቀበልም? አንዴ መውሊድ ማለት 2000 ሰው አለ። መውሊድ ልደት ነው። እሺ ልመልስልህ። አንድ ደቂቃ ስጠኝ። እሺ ጊዜ ስጠኝ። የመሐመድን መውሊድ አትቀበልም ወይ? እኮ ልመልስልህ። አሁን ሌላ ደቂቃ ስጠኝ። አንድ ደቂቃ ጊዜ ስጠኝ። ወይ እሱ አንዴ እኔ ልጠይቀው። እኔ የልደታን ቲጂ ቀጥይ። ይሰማል በደንብ? እሺ አሁን እኔ ስለ እነሱ እምነት ልከራከር ምናምን አይደለም። ጀስት ግን አንተ የሙጥኝ ብለህ የሆነ አልተጨነቀም። አክቹዋሊ ግን ለማስጨነቅ አይነት ነገር እየሞከርክ ነው። አንተን አንድ ጥያቄ እኔ ልጠይቅህ። እንደዛ ከሆነ ማለት ነው አንተ ስለ መውሊድ እና ስለ እስልምና እምነት እድሜ እየጠየክ ከሆነ ላይክ በኦርቶዶክስ እምነትም ክርስቶስ ከተወለደ ከፍጥረቱ ጀምሮ ነው ክርስትና የመጣው ብለህ እንትን ልትል ነው ማለት ነው? አይደለም። ክርስቶስ በስጋ የተገለጠ አምላክ ነው ነው እንጂ አሁን እኮ ጥያቄ ከዚህ የተለየ አይደለም። የልደታ ቆያሽ እኮ ጠየቅሽኝ አይደለ? ጠየቅሽኝ አይደለ? ክርስቶስ በስጋ የተገለጠ አምላክ ነው። ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን ክርስቲያኖች። በስጋ የተገለጠ ማይዳሰሰው ማይጨበጠው አምላክ በድንግል ማርያም በስጋ ተገለጠ ብለን እናምናለን። ኢየሱስ ክርስቶስ በስጋ ተገለጠ እንጂ አብ ወመንፈስ ቅዱስ አንድ አምላክ ብለን ወልድ በስጋ ተገለጠ፣ አብ በዙፋኑ አለ፣ መንፈስ ቅዱስ ሕይወትን የሚሰጥ እስትንፋስ የሆነ አምላክ ግን አካላቱ ሶስት አንድ የልደታ አንዴ እሱ ያለች አልገባህም። አንዴ ታወራለህ። ቆይ ታወራለህ እኮ አይደለም። እሱ ያለችን ላስረዳ። ታወራለህ። ጥያቄ ሁሱ ጋር ታወራለህ። ጥያቄ ሁሱ ጋር አይመለከታችሁም። ሁሱ ጋር ነው ጥያቄ። እሺ ቆይ ግን እሱ ያለችን ላስረዳ። አሁን እንትና የነቢዩ መሐመድ ሰለም ልደት የተከበረው የዛሬ 1400 ነው ካልከ ተመልከት። ስለዚህ እስልምና የተጀመረው በዛ ነው ብለህ ድምዳሜ ከሰጠ ኢየሱስ ክርስቶስን ደግሞ ለምን ትረብሻለህ አንተ? ጥያቄ መልሳል። ውሱ ጥያቄ መልሳል። ውሱ ጥያቄ መልሳል። እንዴ ዝም በለህ። ጥያቄ መልሳል ወይ? መጀመሪያ እንጂ የጠየቅኩህን ጥያቄ ለምን አትመልስልኝ? አይመለከትም። ቲጂ ሆስቱ ማን ነው? ወስቱ ሁሱ ነው። አይ አክቹዋሊ ልጣላክ ፈልጌ አይደለም። ኖሮ አይደለም። ስለዚህ ዝም ማለት አይሻልም? እኔ አሁን አንድ ጥያቄ እሺ ቆይ ሁሱዬ ይቅርታ። እሺ ሁሱ ቆይ ይቅርታ፣ ማርያምን ይቅርታ አንዴ ቆይ። አሁን እንደዛ ዝም ብል ቆይ የኔ ጥያቄ ምንድነው? አንድ ጥያቄ ይስማ፣ ዝም ብለህ የኔን ጥያቄ ስማ። አሁን እኔ ያልኩት የነብዩ መሐመድን ልደት ትቀበላለህ ወይስ አትቀበልም? መልሷን ነው የምፈልገው እንጂ ሌላ አይደለም። እሺ ልደት ማለት የተወለደበት ቀን ማለት ከሆነ ሰለም ተወልደዋል ብለን እናምናለን። በትክክል ወይ? እሺ መለስክልኝ። በቃ ተወልደዋል ብለህ ታምናለህ። ቁርአን የወረደው ለማን ነው? ልመልስልህ፣ ታዳምጠኛለህ? ቁርአን የወረደው ለማን ነው? ልመልስልህ፣ አዳምጠኝ። በማስረጃ ነው። እሺ በማስረጃ ነው መልስልህ። አሁን የት አድርገህ አዳምጥሽ? አንድ ደቂቃ አወራለሁ። እሺ የት አድርገህ አዳምጥሽ? ችግር የለውም አላወራም። እሺ بسم الله الرحمن الرحيم
አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላም ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ቁርአን የወረደው በቅዱስ ገብርኤል አማካኝነት በመንፈስ ቅዱስ ምሪት በማን አልኩኝ? አሁን አንዴ ልጋማ እየሰማሁ ነው። አዎ በመንፈስ ቅዱስ ምሪት ቁርአን የወረደው በቅዱስ ገብርኤል። ተረጋጋ እንጂ ከማን ነው ዋናው? መጀመሪያ ለማን ወረደ? አዳምጥ፣ ተረጋጋ፣ ቀስ በል እስኪጨርስ ድረስ 1 ደቂቃ ጊዜ አልሰጣኝ ነበር እንዴ? እሺ 5 ደቂቃ እሰጣለሁ። 5 ደቂቃ እሰጣለሁ። ችግር የለም። ጊዜ ስለሰጣኝ። ቁርአን በመንፈስ ቅዱስ ምሪት ነው የወረደው በቅዱስ ገብርኤል አማካኝነት በታላቁ መልአክ ከአምላካችን ዘንድ። አያችሁ አይደለም? ማስረጃ ከተባለ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን አለ። እርሱ ቁርአን ከዓለማቱ ጌታ የተወረደ ነው አለ። ከማን ዘንድ? ከዓለማቱ ጌታ። ማን አወረደው? ነዘለ ቢሂ ሩሑል አሚን፣ ታማኙ መንፈስ መልአኩ ገብርኤል አወረደው። አይ አይደለ? ልክ ለነቢያቶች በሚመጣው መሰረት ከአምላክ ዘንድ ቃል ማለት ነው። ዐላ ቀልቢከ፣ በአንተ ልብ ላይ ሊተኩነ ሚነል ሙንዚሪን አይ ሚነል አንቢያ፣ ከአስጠንቃቂዎች ከአስፈራሪዎች ከነቢያቶች እንድትሆን ዘንድ ይህን ቃል ቅዱስ ገብርኤል ከአምላክህ ዘንድ አወረደ ይላል። በመንፈስ ቅዱስ ምሪት እንደወረደ ደግሞ ሱረቱ ነሕል ላይ አላህ ስብሐነሁ ወተዓላ ሲናገር በመንፈስ ቅዱስ ምሪት የመጣ እንደሆነ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙስሊሚን ይላል። ሙሐመድ ሆይ ቁል በል ነዘለሁ አወረደው በላቸው፣ ሩሑል ቁዱስ መንፈስ ቅዱስ አወረደው በላቸው። ማን? መንፈስ ቅዱስ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በራሳቸው ተነስተው የተናገሩት ይመስላቸዋል ብዙ ሰዎች። ይህም ልጅ ከነዚያ ነው። ላ አይደለም፣ በመንፈስ ቅዱስ ምሪት ነው። ወፍ ይሸውዳል። ይኸው እዚህ ጋር የሌላ አቋራጭ ሄዳል። ይኸው ቀየስከው እኮ መንገዱን ቀየስከው። ሁሱ ለምንድነው ምረብ ማይሆን ነገር እያወራት አይደል? ስማ እንዴ መንገዱን ቀየስከው እኮ 5 ደቂቃ ስታይ አይደለማ። እሺ ጨርሳለሁ። ኧረ ውሸት ልስማ ወይ? ውሸቱ ምንድን ነው የተናገርኩት? እሺ አንድ ቤት አታድርጉት። በመንፈስ ቅዱስ ምሪት ላይ የመጣው ቁርአን ብያለሁ። ውሸቱ ምንድን ነው ንገረን። አንሳሚነት ነው። የኢትዮጵያ ሙስሊሞች የተሸወዱት በአረበኛ ነው። ባይዘወይ አረበኛ ነው አታወራ። አረበኛ ነው መሐመድ ወረደ ብለህ ታምናለህ ወይ አታምንም? ቁርአን ለነቢዩ መሐመድ ወረደ ወይስ አልወረደም ብለህ ታምናለህ? ወረደ ወይስ? ቁርአን ለማን ነው የወረደው? ውሸት ነው። በሳቅ አይመጣም። በሳቅ መልስ አይመጣም። ከፈለግ እንደፈለግ መሳቅ ትችላለህ እኮ። በሳቅ መልስ አይመጣም። ቁርአን ለነቢዩ መሐመድ ምን ማለት ይቻላል? ያዝናል። ከኔ ፊት መቆም አትችሉም። እንደዚህ እንከራከራለን ምናምን እንሞግታለን ኢስላምን ብላችሁ ላ ኢስላም ከኔ ፊት ይነክሳል። ከፊታቸው አነክሰዋለሁ ኢስላምን እንጂ ፊት ማንም ሰው ኢስላምን ዝቅ አያደርግም። እንደዛ አስባቸው የሚሰጧችሁ ምናምን ይሄ ፍልስፍና ምናምን እዚህ ይዛችሁ ያለ ማስረጃ ባዶ ሆናቸው ነው መሳቂያ ሆናቸው የምትሄዱት። ገብታችኋል? እንዳጠቃላይ ቁርአን ብዙ ሰው የመሰላቸው ክርስቲያን ልጆች ምንድን ነው ሙሐመድ ከራሱ ነው ያመነጨው ብለው ይነግሯቸዋል። ታውቃላችሁ? የእነሱ አይደለም ስህተቱ። በነገራችን ላይ ወላሂ የእነሱ አይደለም ስህተቱ። ከላይ የሚሰጣቸውን ነው ተመልከቱ። ቢያንስ ሰው እንዴት ነው ይሄ ነገር እምነት ውስጥ ምን ይላል ብለው አያነብም። የለም ወፍ ማንበብ አይፈልጉም። ሙሐመድ ተነስቶ ከ500 ምናምን ዓመት በኋላ ከክርስቶስ 600 ዓመት በኋላ መጣው ነው የሚሏቸው። ላ አይደለም፣ በመንፈስ ቅዱስ ምሪት ነው ስትባል ልትደነግጥ ይገባ ነበር። እንዴ በመንፈስ ቅዱስ ምሪት ነው እንደ ቃሉ የሚመጣለት? ምክንያቱም ነቢያቶች በመንፈስ ቅዱስ ምሪት ነው ሲመጣላቸው የነበረው የሚለውን አንተ ስለምታወቅ ቢያንስ ማለት ነው። ክርስቲያን ከሆንክ መጽሐፍ ቅዱስ ላይ ያለልህ አይደለ? ትንቢት ከቶ በሰው ፍቃድ አልመጣም። ነገር ግን ቅዱሳኖች ከአምላክ ዘንድ ተመርጠው በመንፈስ ቅዱስ ምሪት ተናገሩ ይላል አይደለ? እንግዲህ ነቢያት አንደኛው መገለጫቸው ምንድን ነው? ቃልን ከራሳቸው ሳይሆን በመንፈስ ቅዱስ ምሪት ይናገራሉ ነው። ይሄ የቱ ጋ ነው ያለው ብሎ ሰው ደንግጦ ሊጠይቅ ይገባ ነበር። ሁለተኛ በቅዱስ ገብርኤል አማካኝነት ነው ቃሉ የሚመጣለት ተባልክ። ይሄ ሊያስደነግጥ ይገባ ነበር። ይወሳቸዋል አይደለ? በመልአክ አማካኝነት የሚመጣላቸው ናቸው ነቢያቶች። ዘከርያስን አይታቸው ከሆነ እኔ መልአኩ ገብርኤል ነኝ አለው። ከፊቱ ቆሞ ወደ ዘከርያስ ጋር ሂዶ እኔ ከእግዚአብሔር ፊት የምቆመው መልአኩ ገብርኤል ነው፣ ይህንም ብስራት ለአንተ እንዳደርስልህ ዘንድ ተልኬ ነው አለው ይላል። በእነዚያ ነቢያቶች ልኬትና ሚዛን ላይ መጥተው ካያችሁ የዛኔ
ወደ ራሳችሁ መለስ ብላችሁ ልትጠይቁ ይገባ ነበር። መምህሮቻቸው ምን ያክል እንደዋሻቸውና እንደቀጠፏቸው በዚህ ትረዱ ነበረ። ከራሱ ያመጣው ሙሐመድ የሚሏችሁ ውሸት እንደሆነ እርሳቸው በመንፈስ ቅዱስ ምሪትና በመልአኩ ገብርኤል አማካኝነት ቃል እንደሚመጣላቸው ቃል በቃል ማስረጃዎች ይናገራሉ። ቻው ያ እሱ የፈለገው ምንድን ነው? ሙሐመድ ናቸው ያመጡት ቁርአን እንድለው ነበር። ላ አይደለም። ይህ ማነው ህፃን ሙስሊም የሚያውቀው ነገር ነው። እርሳቸው እንዳላመጡ አይደለም። እዚህ ንጽጽር ላይ የሚሰሩ ልጆች ከአምላክ ዘንድ በመንፈስ ቅዱስ ምሪት በመልአኩ ገብርኤል እንደመጣ ህፃን ሙስሊም ያውቃል። ሄደህ ብትጠይቀው ነቢ ስ ላ ስለም ናቸው ወይ ያመጡት ወይ ቁርአን የሚባል ላ አይደለም ነው የሚለው። ይህን እንደ ህፃን የሚጫወቱባቸው ለእናንተ ነው። ምንም እንደማታረቡ ስለሚያውቁ ሂዳችሁ መጽሐፋቸው ላይ ምን ይላል እንደምትሉ ያን እንደማታነቡ ስለሚያውቁ ሙሐመድ ከራሱ ነው ያመጣው ይሏቸዋል። የራሱ ምስክር ራሱ ነው ይሏቸዋል። ተመልከቱ፣ ራሱ ነው የሚናገረው፣ ራሱ ነው ያመጣው፣ ራሱ ነው በራሱ ላይ ነው የቆመው ይሏቸዋል። ላ አይደለም። ልክ መጽሐፍ ላይ ባለው በነቢያቶች ሚዛን ላይ ነው ያሉት። ቶላረ እነዚህ ነቢያቶች መጽሐፍ ላይ ያለው በመንፈስ ቅዱስ ምሪት ተመርጠው ተናገሩ ነው የምትለው። እንዲሁም በቅዱስ ገብርኤል አማካኝነት ቃል መጣላቸው ነው የምትለው። ያ ነው እንዳውም በመንፈስ ቅዱስ ምሪት ተናገረ የሚባል የለም መጽሐፍ ቅዱስ ላይ። ትንቢትን ተናገሩ ነው የሚለው። ስለ ትንቢት ነው የሚናገረው። ነቢዩ መሐመድ ግን ቃሉ ራሱ ቁርአን የመጣላቸው ይሄን ቁርአን ያወረደው ራሱ መንፈስ ቅዱስ እንደሆነ ቃል በቃል ይናገራል። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ነዘለሁ ሀዚህ ልሃኡ ضሚር ተዑዱ ኢላ አልቁርአን አልዓዚም አይ ነዘለሁ አላህ ስብሓነሁ ወተዓላ አንዘለ ሀዛ አልቁርአን አልዓዚም ዐላ ነቢ ሰለላሁ ዐለይሂ ወሰለም ብዋሲጠት ሩሑል ቁዱስ ወሁወ ጅብሪል ዐለይሂ ሰላም ከማ ፈሰረሁ ፊ ገይሪሃ ሚን አሱወር في قوله سبحانه وتعالى وإنه لتنزيل رب العالمين نزل به الروح الأمين على قلبك لتكون من المنذرين. وقال سبحانه وتعالى قل من كان عدوا لجبريل فإنه نزله على قلبك بإذن الله مصدقا لما بين يديه وهدى وبشرى للمؤمنين. እና ይህ ነው ልጆች ቁርአን ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው ያመጡት ሳይሆን በመንፈስ ቅዱስ ምሪት በመልአኩ ገብርኤል አማካኝነት ከአምላክ ዘንድ የመጣላቸው ቃል እንጂ ሌላ አይደለም። እሺ ራስ ምታት መናገር ፈልጋ ነበር መሰለኝ። የት አንስታ ነበር? አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አህለን። አይ መናገር ፈልጌ ሳይሆን እንደው አስተያየት ለመስጠት ነው። የልጁ ሁኔታ ምንድን ነው? ወገናችን ቲጂ በስነስርዓት ጥያቄ እየጠየቀች ማሻላህ ተባረከላ፣ አላህ ጀዛህን ይክፈልህ። በትዕግስትና በሰፋ ባለ በማስረጃ በተረጋጋ ሁኔታ መልስ እየሰጣት ጥሩ ትምህርት እየተሰጠ ስለነበረ ያንን ሂደት የማደናቀፍ ነው አካሄዱ እንጂ ጥያቄ ጠይቆ መልስ እንዲመለስለት ወይ ለማወቅ ወይ ለመርዳት በፍጹም አይደለም። በጣም በተረጋጋ ሁኔታ በትዕግስት ማስረጃ እየጠቀስክ ጥሩ አድርገህ እያስተማርክ ስለነበረ ያንን ሂደት ለማበላሸት ነው። አስተውለው ከሆነ እኮ እንደገባ ጥያቄ ብሎ አቋርጦ ነው ወደ ጥያቄ የሄደው እና የማደናቀፍ ስራ እንጂ ሌላ ነገር አይደለም። እኔ የተረዳሁት እሱን ነው። አንተ ግን ማሻአላህ አለይክ ጀዛከላ ኸይር ላይ ሰብረህ እኔ ራሱ ትግስት አጥቼ ስንቴ ነው ማይኩን እየነካው የመለስኩት። ሱብሃንአላህ አላህ ይጨምርልህ ወንድሜ። ጀዛከላ ኸይር። እሺ ትጂ መጠየቅ የምትፈልጊው ካለ መቀጠል ካለሽ ጠይቂ። እሺ ሁሱ አሁንም ደግሞ ልጁ ከገባ በኋላ ሌላ ደግሞ አዲስ ግራ የሚያጋባ ጥያቄ ፈጠረብኝና አላቅም እሱ ለማለት የፈለገው ነገር የነብዩ የተወለደበትን ይሁን የምታከብሩትን ይሄ 1500 ምናምን እያለ እንትን ያለበትን ጊዜ እንበልና ላይክ ኢየሱስ ክርስቶስ ወደዚህ ምድር ከመጣ በኋላ ዓመተ ምህረትና ይሄ ዓመተ ፍዳ የነበረበት ምናምን አለ አይደለ? ከሆነ ሁለቱ እኔ እንግዲህ ሁለቱን የመጡበትን ከሆነ አንተም ይህንን ታደርጋለህ ማለት ነው ወይም ብዬ ጠየኩት። መልስ አልሰጠኝም። ያው ወደ ሙግትና እንትን ነው የሄደው። ግን አሁን ምን አለ መሰለህ እሱ ግራ የገባኝ ነገር እኩል ነው። እኩል ማለት ዓመተ ምህረቱን ልክ ላልሆን እችላለሁ፣ ግን እኩል ነው ወይ የተላኩት? ኢየሱስ ክርስቶስም ተልኮ ነው ብለኸኛል ቅድም ካልተሳሳትኩኝ እኮ። እና ማን ነበር የሚቀድመው ከኢየሱስ ክርስቶስ? እና የመጨረሻው ነቢይ ይመስለኛል ካልተሳሳትኩ ሙሐመድ። እሺ መልስልሽ። ጥሩ ጥያቄ። ለመሆኑ በነቢይነት ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ከኢየሱስ ክርስቶስ ማን ይቀድማል? አሁን ልብ ብላችሁ አዳምጡ። ምናልባት ይህን መልስ ከዚህ በፊት አልሰማችሁት ሊሆን ይችላል።
ማን ይቀድማል በነቢይነት ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ከኢየሱስ ክርስቶስ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይቀድማሉ። ነቢ ሰለላሁ ዐለይሂ ወሰለም በነቢይነት ይቀድማሉ። በአካል በመምጣት ደረጃ ከተባለ አዎ መሲሁ ይቀድማል። ቀድሞ ከነቢ ሰለላሁ ዐለይሂ ወሰለም ከ600 ዓመት በፊት መጥቷል። የነቢይ ሰለላሁ ዐለይሂ ወሰለም ነቢይነት ግን መቼ ነበር ከተባለ ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ፣ አዳም ገና በስጋና በመንፈስ መካከል ሳለ እኔ ነቢይ ነኝ ብለው ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። መቼ ነው ነቢይ ነኝ ያሉት? አዳም በስጋና በመንፈስ መካከል ሳለ እኔ ነቢይ ነኝ አሉ። ቦታቸዋል አይደል? ማስረጃ ትችል ላሳይሽ እችላለሁ። አንዴ ላሳይሽ። ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ፣ አዳም ገና በስጋና በመንፈስ መካከል ሳለ እኔ ነቢይ ነኝ ብለው ተናግረዋል። በመምጣት ደረጃ ማን ይበልጣቸዋል ከተባለ ሁሉም ነቢያት ቀድመዋቸዋል። በስጋ ማን ነው? በዚህ በአካላቸው በመምጣት በምድር ላይ ነቢይነታቸውን አገልግሎት በምድር ላይ እነሱ መጥተው ተገኝተው እንትን ብለዋቸዋል። ግን የነቢይነት ማዕረጋቸው የተሰጣቸው መቼ ነው ከተባለ ገና አዳም በስጋና በመንፈስ መካከል ሳለ እንደሆነ ተናግረዋል። እሱን ላሳየሽ አንድ ጊዜ። ይሄ እንግዲህ እኔ ከአብርሃም በፊት አለሁ እንዳለው ኢየሱስ ክርስቶስ ይሄን ይዘን እኛ አምላክ ናቸው እኮ አንልም። ምክንያቱም ነቢይ የሆኑት ከነ አብርሃም በፊት ነውና ከአዳም በፊት ነውና፣ ላ ይሄ አምላክነት ማድረግ አይደለም። ኢየሱስ ክርስቶስ እኔ ከአብርሃም በፊት አለሁ ስላለ አምላክ ነው ብለው እንደሄዱት ሰዎች እኛ ይህንን ይዘን ጓ አንልም። አይ አምላክ ናቸው በቃ ምክንያቱም ነቢይ የነበሩት ገና አዳም ሳይፈጠር በፊት ነውና ብለን አንሄድም ወደዚህ አይነት ግንዛቤ። ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ ወአደም በይነ ሩሒ ወልጀሰድ። እኛ እነዚህ ጋር አሳያቸው። ነቢዩ ሰለላሁ ዐለይሂ ወሰለም ይጠይቃሉ እዚህ ጋር ተጠየቁ አሉ የአላህ መልእክተኛ ሆይ መቼ ነው ነቢይነት በእናንተ ላይ ግዴታ አይሆነው? ወይንም መቼ ነው ነቢይ የተደረጉት እያሉ ሰዎች እየጠየቋቸው ነው። ተራኪው አቡ ሁረይራ ነው። ከታቸዋል። እርሳቸው ምን አሉ? እርሱም አዳም በመንፈስና በስጋ መካከል በነበረ ጊዜ ብለው ተናገሩ። ያሰላም። ስለዚህ ነቢይ የተደረጉት ነቢ ሰለላሁ ዐለይሂ ወሰለም መቼ ነው? አዳም ገና በስጋና በመንፈስ መካከል በነበረበት ጊዜ። አያችሁ። ስለዚህ ነው የነቢዩ ሰለላሁ ዐለይሂ ወሰለም የነቢይነት ማዕረግ ከሁሉም ነቢያት የነቢይነት ማዕረግ በላይ ነው። ምክንያቱም ሁሉም ነቢይ ሲላክ የነበረው በዘመኑ ላለው ትውልድ ብቻ ነው። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ግን ለዓለም ሕዝብ ነው የተላኩት። ገብታችኋል? መሲሁን ብንወስድ ለማን ነው የተላከው ከተባለ ለእስራኤል ወገን ነበር። ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛዬ ነው እያለ አላህ ይናገርለታል። ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል አለ። የነቢይነት ማዕረጋቸው የነቢ ሰለላሁ ዐለይሂ ወሰለም ቀድሞ የተወሰነ ነው። ቀድሞ ከአላህ ሱብሓነሁ ወተዓላ ዘንድ አደም ገና በስጋና በመንፈስ መካከል ሳለ ነቢይ ነበርኩ ብሏል። ነቢይ ነኝ አለ። አያቸው አይደለ? ስለዚህ ነው። እሺ ምድር ላይ መጥቶ በማስተማር ግን በነቢይነት አስተምሮታቸው ጊዜ መሲሁ ቀድሟቸው ነበረሽ። ስንኳን ማንገ ፈለግሽ መሲሁ ከነቢ ሰለላሁ ዐለይሂ ወሰለም በፊት በ600 ምናምን ዓመት በፊት በምድር ላይ መጥቶ ሲያስተምር ነበር። ከሱ በፊት ደግሞ እነ ሙሴ ያሉ ልክ እንዲሁ ደግሞ ክርስቲያኖች ነገር አዲስ ነገር ሆነባቸው። ይሄ ጥቅስ እናንተ ጋር ቢኖር እኔ ከአብርሃም በፊት አለህ ያለውን አምላክ ነው ካላችሁ እኔ ከአዳም ገና በስጋና መንፈስ መካከል ሳይኖር በፊት ነቢይ ነው ያለውን ብታገኙ እንዲህማ አንደኛ አምላክ ነበር የሚሆነው። እንዴት ነው? እኔ አዳም ገና በስጋና መንፈስ መካከል ሳለ ነቢይ ነኝ ያለ አካል የለም የትኛውም ቦታ ላይ። እሺ ትጂ ሄሎ። እሺ እሱ እኔ ልውረድ ወይ አድርጉልኝ። ይሰማል? ይቅርታ ትጂ ስለጠርኩ ወይ ይሰማል? ዱዓ አድርጉልኝ እያመመኝ ስለሆነ እወርዳለሁኝ። አሁን ጀዛከላ ኸይር። ወሰላሙ አለይኩም። ወአለይኩም ሰላም አላህ ያሽራህ። እሺ ቲጂ ጥያቄሽ ምንድን ነው? ሄሎ
ይሰማል? አይሰማም እንዴ? ይሰማል ይሰማል። እሺ የላሟን ምዕራፍ ንገረኝ እያለ ነው አንድ ክርስቲያን ኮሜንት ላይ ናግባ ነገር አለው ልኬልሃለሁ። እሺ እሺ አሁን በጥሩ መልኩ ነው የመለስክልኝ፣ ገብቶኛል። እሺ ቀጥሽ። እሺ ቀጥይ፣ እየሰማሽ ነው። ሌላ ጥያቄ አለሽ? ከዛ ውጭ ደግሞ ስለ መላእክትና ጻድቃን የተጻፈው ስለ መጽሐፍ ቅዱስ ላይ ማለት ነው፣ ስለ ጻድቃንና ሰማዕታት የተጻፈው እንድናመልካቸው ነው ወይንስ ማለት እኔ አሁን ከኛ ወገንም ሆኜ እኔ ጀስት ከቤተሰብ የመጣ ከትውልድ እንደዛ ካልሆነ በስተቀር በደንብ ስለ ኦርቶዶክስ አውቃለሁ ብዬ የምከራከርም ሰው አይደለሁም። ግን ያው አሁን በአንድ ማርያም ልደታ ገብርኤል እየተባለ የምናከብረው ነገር ልክ ነው ወይ አይደለም? እናንተ ጋር ያለውን ስሜት ማወቅ ፈልጌ ነው። እሺ መላእክቶች ጻድቅ ናቸው ብለን እናምናለን። መላእክቶች ጻድቆች ናቸው ብለን እናምናለን። እነ መልአኩ ገብርኤል፣ መልአኩ ሚካኤል እነዚህ ሁሉ እንዳለ ጻድቆች ናቸው። ልክ እንዲሁ ቅዱሳኖች፣ ጻድቃኖች፣ ነቢያት ጻድቆች ናቸው ብለን እናምናለን። ቃል በቃል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መሲሁ ጻድቅ ነው እያሉ ይናገራሉ። የሚገርምሽ መሲሁ ጻድቅ ነው፣ ከጻድቃኖች መካከል አንደኛው ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ፈአቁሉ ከማ ቃለ ልዓብዱ ሳሊህ ይላሉ። ጻድቁ የአላህ ባሪያ መሲሁ እንዳለ እኔ እምላለሁ እያሉ ይናገራሉ። ማርያም ጻድቅ ነች፣ ከጻድቃኖች መካከል ነች። አላህ ቃል በቃል በቁርአን ላይ ጻድቅ ነች ብሎ ተናግሯል። ወኡሙሁ ስዲቀቱን ይላል፣ እናቱ እውነተኛ ጻድቅ ሴት ነች እያለ ይናገራል። አየሽ። ስለዚህ መሲሁ ከታላላቅ ነቢያቶች እና ከጻድቆች መካከል ነው። እንዲሁም መላእክቶች ጻድቆች ናቸው፣ ኃጢአትን የማያደርጉ ንጹሖች ናቸው። ማን ከተባለ ከመላእክቶች መካከል መልአኩ ገብርኤል፣ መልአኩ ሚካኤል እነዚህ ታላላቅ መልአኮች ናቸው። አምላክ አላህ ስብሐነ ወተዓላ በጣም ያከበራቸው የሆኑ እነርሱ በጣም አላህን የሚገዙ የሆኑ መላእክቶች ናቸው። አላህ በቁርአን ላይ ሲናገር ለን የስተንኪፈ ልመሲሑ አን የኩነ ዓብደን ሊላህ ወለልመላኢከቱ ልሙቀረቡን ይላል። ክርስቶስም ሆነ እንዲሁም ታላላቅ የቅርብ መላእክቶች ለእኔ ለአላህ ባሪያ ከመሆን አይጸየፉም እያለ ይናገራል። የቅርብ መላእክቶች የሚባሉት አንደኛ መልአኩ ገብርኤል ነው። እነ መልአኩ ሚካኤል ናቸው። እነ መልአኩ ኢስራፊል ወይም ሱራፊል ናቸው። እንዲሁም የሞት መልአክ። እነዚህ ታላላቅ መላእክቶች ሁሉ ለጌታ ለአምላክ ለአላህ ስብሐነ ወተዓላ በጣም የሚተናነሱ ናቸው። ያለ እርሱ ትእዛዝ አንዲትን ነገር አይፈጽሙም። ወማ ነተነዘሉ ኢላ ቢአምሪ ረቢክ ይላል መልአኩ ገብርኤል ሲናገር ምን አለ? እኛ በጌታ በአላህ ትእዛዝ ካልሆነ በስተቀር አንወርድም። ለሁማ በይነ አይዲና ወማ ከልፈና፣ ከፊት ለፊታችን ያለው ከኋላችን ያለው ሁሉ ለእርሱ ነው፣ በእርሱ ውሳኔ ነው እንቅስቃሴያችን አለ። የቅርብ ይቅርታ። እሺ እንደ መልአኩ ገብርኤል፣ ሚካኤል፣ ሱራፊል ወይም ኢስራፊል እነዚህ የመጀመሪያዎቹ ናቸው። ክሩቤል ስለሚባል መልአክ በቁርአን ላይ የነገረንን እናምናለን፣ ያልነገረንን ደግሞ እነሱን አናስተባብልም፣ እነዛንም እናምናለን ብለንም ከራሳችን አንናገርም። አምላክ አላህ ሱብሓነሁ ወተዓላ ስለ መላእክቶች እርሱ ነው የሚያውቀው። በነገረን ልክ ያንን ተቀብለን እናምናለን። ያልነገረንን ደግሞ እነሱን ለማስተባበልም ማስረጃ ያስፈልጋል። አይደሉም መላእኮች ቢለን ኑሮ አይደሉም እንላለን። እስካላለን ድረስ ጸጥ ነው እንለው።
እሺ እና የቅርብ መላእክቶች እነሱ ናቸው። እነ ገብርኤል፣ እነ ሚካኤል፣ እነ ሱራፌል አሉበት። እሺ ጥያቄ ያለው ክርስቲያን ካለ ከላይ መቀጠል ይችላል። ክርስቲያኖች አላቸው ቢኒ ወይንም ከታች አለ። ሄሎ ሄሎ፣ እሱ ይሰማል? እሺ ጥያቄ ያለ ይቀጥል። ከኔ ነው የሚዘገየው? ሰላም ይሰማል? ይሰማል። እሺ ሰላም ሰላም አይሰማም? እዚህ ይሰማል።